አራዳ ቅዳሜ እንደቀጠለ ነው። አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል። እነዚህን ባለማችን ላይ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ የምንቀርበው እኔ ናትናኤል አብርሃምና እኔ አሁን በየነ ወደ ዜናዎቹ እናልፋለን። የመጀመሪያው መሳሳም ከ21 ሚሊዮን ዓመታት በፊት መፈጸሙን ሳይንቲስቶች አስታወቁ። እነ ሉሲ አይመስሉኝም። እንግዲህ ወደ ጦጣ ልሄድ ነው። 21 ሚሊዮን ዓመት ሙሉ ሰው ይሳሳም ነበር። አዎ ከ21 ሚሊዮን ዓመት በፊት ደግሞ ጀማሪዎቹ ናቸው ተብሏል። እንግዲህ ራሱ እቺ ምድር ራሱ በጣም ቆይታለች ነው በሳይንሱ ስንመለከት። ልክ ነው እኮ እነሱ እነ ሉሲ አይሆኑ እነ ሉሲ ከዛ በፊት ናቸው። እነሱ አልተሳሳሙ። እንግዲህ መሳሳምን ሰዎች ጦጣዎችና የዋልታ ድቦች ይፈጽሙታል የተባለ ሲሆን አሁን ላይ ተመራማሪዎቹ የመሳሳም ዝግመተ ለውጥ አመጣጥን በተመለከተ የደረሱበትን ይፋ አድርገዋል ተብሏል። ከድብ እኩል ነው። ከድብ ነው የቀደመን በመሳም ቀደመን። እንግዲህ ሰው በዝግመተ ለውጥ ነው መሳሳምን የለየው ነው የሚሉት ይመስለኛል። በፊት እንዲህ ተያይተው እስቲ እዚህ ጋር ሳመኝ ስሜት የለም ብለው እንግዲህ ዝግመተ ለውጥ አለው ማለት በጊዜ ሂደት የመጣ ስለሆነ ነው። እንግዲህ ጥናቶች እንደሚያመለክቱት ይሄ በአፍ የመሳም ሂደት ከአንድ በአፍ የሚለው ቃል አይሆንማ በከንፈር ነው የተለመደ መሰለኝ። አዎ ግን ሳይንቲስቶች ስላሉ ከዛ በፊት በምን ነበር ታዲያ የሚሳም? አይተሳሙም እኮ ነው። የለም ይሄ አልነበረም ትሬንዱ። እንግዲህ እነዚህ ከ21 ሚሊዮን ዓመታት በፊት በዝግመተ ለውጥ የተፈጠረ ሲሆን ከዛ በፊት ሜቢ ወይ ሲሳሳሙ እንደዚህ በቴስታ ነገር ተገጫጭተው ምናምን አላር አሁን ራሱ እንደዚህ ሰላም እንደምንባባለው እንግዲህ የሰው ልጆችና ሌሎች ዝንጀሮዎች ግን የጋራ ቅድማት ፈጽመውት ሊሆን ይችላል ተብሏል። መሳሳሙን ያው ግዴታ ከዝንጀሮ ጋር መገናኘት የለበትም ሁሉም ነገር ሁሉንም ወስዶ አዎ ምክንያቱም የአሁኑ ዝንጀሮች ይሳሳማሉ እንዴ? እንግዲህ ሳይንቲስቶቹ ስለመሳሳም ያጠኑት የዝግመተ ለውጥ እንቆቅልሽ የሆነ ጉዳይ በመሆኑ የተነሳ እንደሆነ ነው የሚናገሩት ይመስለኛል። በጣም ነው ያጠኑት። ምክንያቱም እንዴት ተሳሳሙ? ግልጽ የሆነ የመራቢያ ጥቅሞች የሌሉት መሳሳም በሰው ልጅ ብቻ ሳይሆን በእንስሳት ዓለም ውስጥ የሚታይ ነገር ነው ብለዋል። ግን ግልጽ የሆነ ጥቅም የለውም ወይ ነው እሱ ይንገራችሁ። ወይል እንግዲህ እንደዛ ብለዋል። እንግዲህ ግልጽ የሆነ እንትን የለውም ብለዋል። ብቻ ኢቮሉሽን ኤንድ ሂውማን ቢሄቪየር በተሰኘው ርዕስ የታተመው እንግዲህ ጥናት መሳሳም ይላል በአንዳንድ የከንፈር ወይም የአፍ ክፍሎች እንቅስቃሴ የአፍ ተኮር ግንኙነት መሆኑን ገልጸዋል። ሲያጠኑት በጣም ተብራራ። በጣም አጠኑት። በጣም አብራሩትና ከኦክስፎርድ ዩኒቨርሲቲ የዝግመተ ለውጥ ባዮሎጂስት ዶክተር ማቲልዳ ብሬንድ ከዚህ በመነሳት እንግዲህ መሳሳም ከ1.5 ሚሊዮን ዓመታት በፊት በትልልቅ ዝንጀሮዎች ውስጥ የተፈጠረ ነው ብለን እናስባለን። ለማሰብ እኮ ነው እናስባለን ሲሉ ዝንጀሮ ሲሳሳም አይተን መሆኑ እንትን እኮ ነው ታውቃለህ። ማቲልዳ የሳይንቲስቱ ሚስቱ ወደም ባስሙ አጠን ነው በቃ ከዝንጀሮ ነው የመጣው ባንቺ አሳሳምስ ብለ ያጣጥል ፈልጎ እንግዲህ ቀደም ሲል በኒያንደርታል የሚባል ዲኤንኤ ላይ የተደረገ አንድ ጥናት እንደሚያሳየው የዘመናችን ሰዎችና ኒያንደርታዎች የአፍ ውስጥ ማይክሮቮች ወይም በመራቅ ውስጥ የሚገኝ የባክቴሪያ አይነቶችን ይጋራሉ በማለት አስታውቋል። እንግዲህ ጥናት ያደረጉት በዛኛው አፍ ይሄኛውን አፍ ነው አድርገው። ወደ ቀጣይ ዜና እናልፋለን። ከአንድ አውሮፕላን መግዣ ዋጋ ጋር ተመሳሳይ የሆነው የቦርሳ ዋጋ እያነጋገረ ነው። ግራ ያጋባል እኮ። እንግዲህ የቅንጦት ፋሽን ኩባንያ ሉዊ ቪቶን እንግዲህ በአውሮፕላን ቅርጽ ያዘጋጀው የእጅ ቦርሳ ዋጋው ከዋናው አውሮፕላን ይበልጣል ተብሏል። እንዴ በምንድን ነው የሰሩት ነው? ምን አውቃለሁ። ቆይ ቦርሳ እንዴት ነው የተወደደው? ኃጢያትንም ይሸከማል ነው የሆነ ሰዓት ህሊናህን ታውጣና ጥፋት ልሰራስል ከታ እንግዲህ ቦርሳ የተነደፈው በወቅቱ የኩባንያው የወንዶች ክፍል የጥበብ ዳይሬክተር በነበረው ቨርጂል አብሎህ ነው። አብሎህ እንዲህ ነው የሚነበበው። ቦርሳዋ እንግዲህ 39,000 የአሜሪካን ዶላር ዋጋ ለገበያ ወጣለች። እንግዲህ ይህ ዋጋ አንድ በአገልግሎት ላይ የሚገኝ ትንሽ ነጠላ ወይም ይሄ ሲንግል ሞተር የሚለው አውሮፕላን አለ ባላየው ማለት ነው። ፕራይቬት የሆነ ነገር ፕራይቬት ነገሮች እነሱ በሚሸጥበት ዋጋ መሆኑ የቅንጦት ፋሽን ትርጉም ዳግም እንዲታይ አድርጓል። ግን እኮ ይከብዳል። ግን እንደዚህ አሁን ይዘ
ሊመነትፍ ቢሞክር ሌባ አውሮፕላን ኤርላይንስ እንዲህ ልትል ትችላለህ። እንደ አሞራያ ኢቨን ካላወቀው ራስ ልትነግረው ትችላለህ። ማለት ሊቆጭ ይችላል። ሄዶ በትንሽ ብር እንዳይሸጠው ስማ ውድ ነው በቃ ውድ ነው። እኔ ግን ምን መሰለህ አሁን በቅርቡ አዲስ አበባ ጎዳና ላይ ማየታችን አይቀርም ይሄን ቦርሳ ይመጣል። ምክንያቱም አዳዲስ ፊልሞች ወጥተዋል። ይገዛላቸዋል። ታይዋል አውሮፕላን ተይዞ እኛንና ምን መነጥፈው አንብቤለትማ ዜና ብለህ የዘመሩት ነው። ቦርሳዋ የሉዊስ ቪቶን መለያ ምልክት በሆነው ሞኖግራም ካንቫስ ላይ በጥቁር ቆዳ ማሰሪያዎችና በብር ቀለም በተሰሩ የብረት ክፍሎች ተሞልታለች። ይህ ቦርሳ ዋጋው ከፍተኛ ቢሆንም የሚሰጠው ተግባራዊ አገልግሎት ግን ውስን ነው። አየህ ከወትሮ ትልልቅ ሻንጣዎች በጣም ይለያል ማለት እኮ። ታዲያ ለምንድን ነው የሚወደደው? አዎ ግን እቺ ዜናውን የጻፋት ሰው ማጣጣያ አድርጓት ነው ስለማይገዛ ስለማትችላት። ቦርሳ ምን ልዩነት አሁን መኪና ምን ልዩነት ቦታ ማድረስ ነው ምናምን የሚል ሰው እኮ ትልቁን ቢይዝ እኮ ደስ ይላል። ቪኤት ቢይዛው ማን ይጠላል? በባስ እየተሰለፈ ነው ቪትስ እንደሚንቁ አይነት ሰው። የአውሮፕላን ቅርጽ የያዘው ይህ ዲዛይን ጥቂት የግል ዕቃዎችን ለመያዝ ብቻ የሚያስችል ነው ተብሏል። በቀጣይ ደግሞ በመርከብ እንጠብቃለን። መርከብ የሚመስል ነገር ይዘው ምናምን ጋሪ እኔ ግራ ይገባኛል እኮ የፋሽን ነገር። አሁን የሆኑ ዲዛይነር ይመጣና ምናምን አንተ ሞዴል ኮንክ አይቶ ባልዲ አናት ላይ ያደርግና ሂድ የቤት ዕቃ ደግሞ ይመላለሳል። ፋሽን በጣም ድሮይቶ ከሆነ አሁን ሰፊ ቦላ ላይ ምናምን ከጊዜ በኋላ ደግሞ ፋሽን ይሆናል። ጥለኸው አንቴና ኮም ማለት ነው። ዲዛይነሮቹ እንደሚናገሩት ከሆነ ይህ ቦርሳ በዋነኝነት እንደ የቅንጦት ፋሽን ስነ ጥበብና የመሰባሰቢያ ዕቃ እንጂ ተራ የመጓጓዣ ሻንጣ ተደርጎ አይታይም። ገብቷል። ስሜት ነው የምትገዛው፣ ብራንዱን ነው የምትገዛው የሚለው። አይ ደግሞም እኮ አንዳንድ አሁን ልብስ ለራት ምናምን እንደምትይዘው ይሄን ቦርሳ በየቀኑ ይዘው አትሄድም። ፕሌን ይዛ ዞር ድሮስ ዋጋው የፕሌኑ ነው ብላችሁ ማን ሻንጣ ይለዋል? ይሄንን ይሌለ እኮ ነው። ቨርጂል አብሎህ እንግዲህ የተለመደው ዕቃዎች ወደ ውድ የጥበብ ስራ የመቀየር ፍልስፍናው ይሄን አወዛጋቢ ዋጋ እንዲያስመሰግብ አስችሎታል ነው ብያለሁ። ባልዲ ምናምን እኔ በብዙ ሚሊዮን ሽጧል ይሄ ሰውዬ። ለዚህ ዲዛይነር እኔ አሪፍ ሀሳብ ልስጠው። ማስታጠቢያ ጆግን አይተዋል ብራስ ለጨረሰው የሆነ ጥልቅ ዋሌት ቢሰራ ረጅም ገብቷል። ብር ታስገባለህ ግን አይወጣም። እንዴ ጥበብ ከጨነቀ ነገር ነው የሚነሳ። እንግዲህ ቦርሳው ትልቅ ስም ባለው ዲዛይነር የተሰራ በመሆኑ የፋሽን ታሪክ አካል እንደሆነ ተደርጎ ይወሰዳል። ቦርሳ ብለውም እንግዲህ ያው ስም ይሸጡልናል ነው ቀደም እንዳልኩ። ይሄ እኮ ቦርሳ ነው ግን እንትና የሰራው ነው አይነት የሚል ሳሪው ነው በጣም ስሙ ነው የሚሸጠው በትክክል እንጂ እኮ ነማዘር በዳንቴል የሚሰሩት ቦርሳም ቀላል አይደለም። ትያዘው ምን ያሳ የማማ አስናቁ ነው ምናምን አትልም። ይሄ ዲቡታውን እናንተ እትያስ ካለ ዜናዎቹ ይመስሉ ነበር። ደቡብ ኮሪያ ምንም አለመስራትን እንደ ህጋዊ ስፖርት በአመታዊ ውድድር ልትጀምር ነው። አሁን ነው ሜዱ የሚያስብል ነበር ለኛ። እንግዲህ ይሄኛው ሳትሰራ ብላ ነው እንዴ? አትሰራም ይከፈላል ነው ወይስ ውድድር ነው? ውድድር ነው። ምንም ባለመስራት ነው የምታሸንፈው ነው የተባለው። እንግዲህ የዓለም የስፖርት ጽንሰ ሐሳብ የሚገዳደር አዲስ አስገራሚ ውድድር ነው በደቡብ ኮሪያ የመጣው። በአገሪቱ ዋና ከተማ ላይ ነው እንግዲህ በሲውል ምንም አለመስራት ወይም ዶይንግ ነቲንግ ነው የውድድሩ ሐሳብ። እንግዲህ ህጋዊ ስፖርት የሚቆጠር ሲሆን አመታዊ በዓል ሆኖ የሚካሄድ ልዩ ውድድር ነው። ከሩጫ ቀጥሎ ሪከርድ ምን ሰብርበት ስፖርት ነው። አዎ እንደው ኮሪያዎች እኮ ለምሳሌ ጦር ሜዳ ላይ ስለምን ተኩስ መሀል ላይ ስለሚያሳልፉ ይመስለኛል። እና ዛሬ እነሱና በቃ ዛሬ ስራ ማንሰራበት የውድድር ቀናችን ነው ብለው ነው ማብራሪያ ያለው ባይዘው ውድድሩ እንዴት እንደሆነ። ይሄ ውድድር የተፈጠረው በዓለማችን እጅግ በተጨናነቁና ይሄ በስራ ጫና በሚታወቁት ደቡብ ኮሪያ የከተማ ህይወት ውስጥ ነው። እንደገና ደግሞ አለ አይደል የሚተናኮሉት ሚሳኤሉ የት ያርፍ ይሆን ብለው ይጨነቃሉ ነው። እና ይሄንን ያሰቡት ለምንድን ነው? የአእምሮ ረፍት እንዲያገኙ፣ ሪሊፍ ለማግኘት፣ መረጋጋት፣ ሰላም ለመስጠት ያለመ ነው ተብሏል። አትስሩ እስኪ ትንሹና እዚህ ሀገር እኮ ስራ ስታገኝ ነው ሰላም ይኖር። እዛ ስታርፍ ነው እዚህ ሰላም ይኖራል። ኡፎይ ምናምን ትላለህ ስራ ቁጭ ብላ ተረጋጋም እዚህ። እና ውድድሩ በሚካሄድበት ጊዜ እንግዲህ ተወዳዳሪዎች በከተማ መሃል ላይ በትልልቅ መናፈሻዎች ወይም ክፍት ቦታዎች ላይ ነው ለግል በተዘጋጀላቸው ምንጣፍ ላይ ተቀምጠው ወይም ደግሞ ተኝተው ለተወሰኑ ሰዓታት ይቆያሉ። በጣም አይዘው ግን ይሄ ራሱ ማዘጋጀት ይሄን ትልቅ ስራ ለእያንዳንዱ ሰው ምንጣፍ አድርገህ እንዳይሰራ ለማስቀመጥ ነው። ከዛ በኋላ ስትሰራ ስትገኝ
ተሸናፊ ነው የምትሆነው ነው። በቃ እኮ መንቀሳቀስም ስራ ነው ዝም መተኛት ነው። አሁን በዚህ ወቅት ምንም አይነት የሰውነት እንቅስቃሴ ማድረግ አይቻልም። አንድ መነጋገር አይቻልም። አሁን አንተ ዛብቲት ትሸነፋለህ በዚህኛው ተኛና ሰው ወጣ ዝም አትልም ይላል። ከዛ መተኛት እና ወይ ማህበራዊ ሚዲያ መጠቀም በጥብቅ የተከለከለ ነው። መተኛትም አይደለም መቀመጥ ነው ያለብህ። ዱዊንግ ነቲንግ እኮ አይደለም ሶሻል ሚዲያ ከተከለለ እንደዚህ ነገር ነው። ሶሻል ሚዲያም አይቻልም። እሱማ አእምሮ ቢዚ ይሆናል። ስለዚህ ዝም ብለህ ቁጭ በል እና እዚህ እኮ ብዙ ጊዜ እንደዚህ ነው የምናሳልፈው። ዝም እንግዲህ አይደል ቤተሰብ ጋር እኮ እዚህ አልጋ ጎደጎደ ምናምን የተባለ ነው ሰው የሚያሳልፈው። እና እንግዲህ እዚህ ዋና ግቡ ግን ምንድነው? የአእምሮንና የሰውነትን እንቅስቃሴ ይሄ ንቁ አድርገህ ማስመዝገብ አለው። ታስመዘግባለህ። አሁን አሸናፊ የሚወሰነው በሁለት ዋና ዋና ሳይንሳዊ መመዘኛዎች ነው ተብሏል። የውድድሩ ህጋዊ ስፖርት የሚያረጋግጡበት አንደኛው ለምሳሌ ምንድነው? ተወዳዳሪው በቆይታው የልብ ምቱን ከተለመደው የእረፍት ጊዜ ምት ጋር ተቀራራቢ የተረጋጋ እንዲሆን ማድረግ መቻል። ልብ ምት እዚህ ላይ የሚታሰራል። ከዛ ለከፈተነ በቃ ቁጭ አሁን እዚህ ሀገር አሁን ቢሆን አኑሮ ውድነት በጣባል አረተው ይባክ እዚህ ሲሆን አንደኛው ይሄ ነው። ልብ ምት ቼክ ይደረጋል። እሺ ሁለተኛውና ወሳኙ መመዘኛ ደግሞ በተረጋጋ ሁኔታ ውስጥም ቢሆን ወደ ጥልቅ እንቅልፍ ሳይገባ ለረጅም ጊዜ መቆየት መቻሉ ነው። ይሄ እረፍ ነገር ብሎ መቆየቱ ነው። ተወዳዳሪዎች የሚገመገሙት የልብ ምታቸው በእጅ ላይ የሚታሰር መሳሪያ አለ። ከዛ ከቦታው የሚነሱ የሚተኙ ተወዳዳሪዎች ግን በቀጥታ ከውድድሩ ውጪ ይሆናሉ። ግን ከባድ ነው ናት። ለምን እንዳልኩ ታውቃለህ? ቁጭ ባልክ ቁጥር ይሄ አእምሮ አንድ ነገር ላይ የፈዘዘ ሲሄድ የእንቅልፍ የመያዙ ነገር ሰፊ ነውና እሱ እንዳይዘም ማሰብ አለብን። ለዛ ነው ግን ስፖርታዊ ውድድር ያደረጉት። ኦኬ በቃ እንደዚህ እንዳለ ምናምን ሰውየው ለማሸነፍ ነው። ስለዚህ ዝም ብሎ ድድ ማስጣት አሸናፊ አይደለም። ዝም ብለህ ከዛ ላይ ዝምታም መነጋገር የማይቻሉ ነገሮች አሉ። ደጋገምኩ ዝምታ እና እንግዲህ በዘመናዊ ዓለም ውስጥ ለተፈጠረው የውጥረት ችግር ያልተጠበቀ ባህላዊ መፍትሄ እየሰጠ ነው ተብሏል። እሺ ወደ ቀጣይ ዜና እናልፋለን። ጀርመን በህይወት ያሉ በረሮችን በመጠቀም የስለላ ቴክኖሎጂን ይፋ አደረገች። በረሮ በረሮ ኤጀንት ሆኖልሃል። ደብል ኦ7 በረሮ ቦል እንግዲህ ዓለምን ያተራመሳታል ነው የተባለው። በረሮ ከዚህ በኋላ በየኪችን ካቢኔት ውስጥ የምታያቸው በረሮች በረሮ ብቻ ሳይሆኑ ነጭ ለባሽም ሊሆኑ ይችላሉ። እንዲህ ምናምን ሲባባሉ ልታይ ይችላል። ቼክ ታደርጋለህ። በጣም ማሰብ አለብህ። ምክንያቱም አንድ በረሮ አገኘው ብለህ ስትገድል የጀርመን መንግስት ነው እዛ የሚያብደው። ሰላይ ኤጀንት ኢዝ ዳውን ባካፕ ምናምን ይጠራባል። ባካፕ ምናምን ተጎድቻለሁ በምን አይነት ነጠላ ጫማ ነው የምታይናል ያለ እንግዲህ የጀርመን የመከላከያ ቴክኖሎጂን ለማዘመን በመታደርገው ጥረት ይሄ አካል ስዋርም ባዮ ታክቲክስ በተባለ የጀማሪ ኩባንያ አማካኝነት በህይወት ያሉ የማዳጋስካር በረሮችን እንደ የስለላ መሳሪያ የመጠቀም ፕሮጀክትን በማልማት ላይ ትገኛለች ይላል። ለነገሩ ያው የኛ ሀገር በረሮ ቢሆን ለስለላ ጀርመን ብትወስደው በባቡር አድርጎ እንግሊዝ ነው የሚገባው። ስደት ለምጃለሁ ኧረ አሜሪካ ይሻለኛል እያለ ግን አይከፈላቸውማ በረሮቹ መስኪኖች ናቸው። ለዛ በረሮ የመረጡት ደሞዝ ማይጠይቅ። እነዚህ በረሮች እንግዲህ በማይክሮቺፕስ በትንንሽ ካሜራዎች በሙቀት ዳሳሾች ደህንነቱ በተጠበቀ የግንኙነት መሳሪያ ተገጥሞላቸው ቀላል ክብደት ያለው ትንሽ ቦርሳ ይደረግላቸዋል። ከዛ ቦርሳም ይዛሉ ይዘው ነው አልኩ እኮ። ኦፕሬተሮቹ በረሮቹን በኒውራል ማነቃቂያ ስርዓት አማካኝነት በጣም ዝቅተኛ ቮልቴጅ ያላቸውን ግፊቶች ወደ አንቴናቸው በመላክ ወደሚፈልገው አቅጣጫ መምራት ይችላሉ ተብሏል። ኦኬ ገባኝ። ግን ለምንድን ነው የማዳጋስካር በረሮች የሆኑት? እሱንም አልገባኝ እውነት ለመናገር። ኦኬ ወይ የደሴቱ አሪፍ ናቸው ወይ ተለቅ ያሉ ይሆናል። ተለቅ ያሉ ይሆናል። ለቦርሳም ለምንም ማለት ታማኝም ሊሆኑ ይችላሉ። ማን ያውቃል? የኛ ሀገሩ ሽሮ ምናምን ስለሚመረ ቦርሳ ይዞ እየሮጠ ማለት ይሞታል አይሆንም ብሎ ነው። አየው የጀርመን ሳይንቲስቶች ለበረሮ ይህን ሲሰሩ እኛ በስፒከር አድርቆ የሚገል የሚያጠፋ መድኃኒት ሰርተናል ምናን እያለን ነው ያለነው። መግደል ነው የቴክኖሎጂው ሌላኛው ገጽታ። በረሮቹ ሰው ሰራሽ የማሰብ ችሎታ የአሰሳ ዘዴን በመጠቀም መሰናክሎችን በማስወገድ አይብቷላ ሊሰብሩ ነው ይችላል። ያልታወቁ አካባቢዎችን በካርታ በመሳል በቡድን ውስጥ በራሳቸው የመንቀሳቀስ ችሎታቸው ነው ተብሏል። ይሄ ማንም ሳያዛቸውም ሊንቀሳቀሱ ይችላሉ በኤአይ ታግዙ። እሺ ትንሽ የከበደ መጣ በረሮ አመን ብዙ
ካርታ ስለው እጅን ጨምራል። ኧረ በፍጹም ካርታ ጨምራ። ይሄ የጀርመን ቴክኖሎጂ ነው። ከኔ ጋር አይደለም ጸብ የሚሆነው ከጀርመን ሀገር አጠብ። እሺ ይህ ፕሮጀክት ከ13 ሚሊዮን ዩሮ በላይ በሆነ የገንዘብ ድጋፍ እየተከናወነ ይገኛል ነው። ብዙ ነው ግን በጣም እንዴ በረሮን የሀገር ሚስጥር ሰልል ብለህ በጣም እኮ ይከብዳል። መሀል ላይ እንዳያወራም ትፈራለህ። ሌላ በረሮ ሴት አይቶ አንቺ የዚህ ሀገር እንኪ ብሎ የአሜሪካ በረሮ ግን በጣም ያሳዝናል። ስለ በረሮ እያወራን ነው። ለዚህ ዓላማ በረሮች የተመረጡበት ዋነኛው ምክንያት ጠንካራ ስለሆኑ ውስብስብ በሆኑ መሬቶች ውስጥ ይሄ ውስጥ ለውስጥ መንቀሳቀስ ስለሚችሉና 3 ግራም ስጋ ሳይሆን 3 ግራም የሚደርስ ክብደት መሸከም ስለሚችሉ ነው ተብሏል። ይችላል ጀርባቸው ባይዘቤ እንደዚህ ሚል ድሮ አይቻለው ድንቃ ድንቅ ላይ ኒኩለር ቢፈነዳ የማይገለው እንስሳ በረሮ ነው። አይ በረሮ እኛ ቤት እኮ ስትሉ እኮ ንቀን ነው በነጠላ ጫማ ምናሳድ። እንግዲህ በረሮ 3 ግራም እንደሚሸከም እኔ አላውቅም ነበር። አይደል? 3 ግራም ይችላል ተሸክሞ ይሮጣል። ሲሰክስ ነው እዚህ ኪችን ውስጥ በቃ እንደ እንትን የሚሽልኮል ምን ብሎ እኮ ጫው ምናምን ይዞታ እኛ ጋር ነገሩ 3 ግራም ትንሽ ነው። እቺ ነው የምታከለው አይዘ የሳምንቱ አራዳ ቅዳሜ አራዳ ዜናዎች እነዚህ ነበሩ። ቀጣይ ሳምንት በሌሎች ዜናዎች እንገናኛለን። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን። አራዳ ቅዳሜ ይቀጥላል።